ጥያቄው ውድቅ ሲደረግበት ልጅቷን እንደ ቤት እንስሳ በጓሮ ውስጥ ዘጋባት። ዛሬ ፒት የተባለውን የ2016 ፊልም ይዤላችሁ መጥቻለሁ። ፊልሙ የሚጀምረው ሲት የተባለ ሰው ከእንቅልፉ ሲነቃና አሰልቺ የሆነ ህይወት ሲመራ በማሳየት ነው። በየቀኑ በህይወቱ ውስጥ ምንም አይነት አስደሳች ነገር ሳይፈጠር ያንኑ አንድ አይነት የዕለት ተዕለት ተግባር ይደጋግመዋል። ራሱን ያጸዳል፣ ቀለል ያለ ቁርስ ይመገባል፣ አውቶቡስ ይሳፈራል፣ በመጨረሻም ወደ ስራ ቦታው ይደርሳል። ሲት በአንድ የእንስሳት መጠለያ ውስጥ ተንከባካቢ ሆኖ ይሰራል። የዕለት ተዕለት ኃላፊነቶቹ ውሾችን መመገብ እና እዚያ ያሉትን እንስሳት መንከባከብ ያሉ በጣም ቀላል ነገሮች ናቸው። የሥራ ሰዓቱ ሲያበቃ መላው ህይወቱ በዚያው ማለቂያ በሌለው የዕለት ተዕለት ተግባር ዙሪያ ብቻ የሚሽከረከር ይመስል አብዛኛውን ጊዜ ሌላ የትም ሳይድ በቀጥታ ወደ ቤቱ ያመራል። ነገር ግን በአንዱ የተለመደ የአውቶቡስ ጉዞ ላይ በድንገት ለሱ በሚገርም ሁኔታ የሆነ ሴት ሲያይ ሁሉም ነገር መለወጥ ይጀምራል። ይበልጥ በትኩረት ከተመለከታት በኋላ ሴቲቱ በጥንት ዘመን አብረው ትምህርት ቤት ትማር የነበረችው ሆሊ መሆኗን ይገነዘባል። የጉጉት ስሜት ስላደረበት በመጨረሻ እሷን ለማነጋገር ድፍረት ያገኛል። ሆሊ ራሷ እሱ ማን እንደሆነ በግልጽ ባታስታውስም እሱ ግን ስሟን በመጥራት ወሬውን ጀመረ። ሆሊ እሱን ለማስታወስ ብትሞክርም እሱ ግን ያኔ ብዙ የሚቀራረቡ እንዳልነበር በመግለጽ ጉዳዩን በቀላሉ ያልፈዋል። ያም ሆኖ ግን አሁንም እሷን በግልጽ እንደሚያስታውሳት ያምናል። ሆሊ የምትወርድበት ማቆሚያ ላይ እስክትደርስ ድረስ አጭር ወሬያቸው ቀጠለ። ከመሄዷ በፊት ሲት በሌላ ጊዜ መቼ መገናኘት እንደሚችሉ ለመጠየቅ ሞከረ። ነገር ግን ሆሊ ምንም ምላሽ ሳትሰጥ ዝም ብላ ትሄዳለች። ምንም እንኳ ግንኙነታቸው በጣም አጭር ቢሆንም ስለ እሷ ማሰብ ማቆም አይችልም። ለእሱ ሆሊ ሁልጊዜ ይመኛት የነበረችው ምርጥ ሴት መስላ ታየችው። በዚያኑ ምሽት የሆሊን የግል መረጃ በኢንተርኔት መፈለግ ጀመረ። የማህበራዊ ሚዲያ አካውንቶቿን ያገኝና ስለሷ ሁሉንም ነገር፣ ፍላጎቶቿን እና የግል ህይወቷን ማጥናት ይጀምራል። በማግስቱ በስራ ቦታ አብሮት ወደሚሰራው ኔት በመጠጋት ወደ አንዲት ሴት እንዴት መቅረብ እንደሚቻል ምክር ይጠይቃል። መጀመሪያ ላይ ኔት ከሴት ጋር ያን ያህል ስለማይቀራረብ ብዙም ፍላጎት ያሳየ አይመስልም። ነገር ግን ሲት በነገሩ ላይ ማምረሩን ከተረዳ በኋላ ጥቂት ምክሮችን ሰጠው። ወደ አንዲት ሴት ለመቅረብ ከሁሉ የተሻለው መንገድ የምትወደውን ነገር ማወቅና በጊዜ ሂደት ቀስ በቀስ ትኩረት መስጠት እንደሆነ ነገረው። የኔትን ምክር ተቀብሎ እንደተለመደው ስራውን ቀጠለ። በዚያው ዕለት ቆይቶ በመጠለያ ውስጥ በጣም የሚወደውን አንድ አሮጌ ውሻ ዶክተሩ መርፌ ወቅቶ እንዲገድለው እንዲያግዝ ይጠየቃል። ዶክተሩ ውሻው እንዳይገደል ሲል ሲት ራሱ ውሻውን በጉዲፈቻ እንዲወስደው ሐሳብ አቅርቦ ነበር። ነገር ግን ሲት በሚኖርበት ቦታ የቤት እንስሳት ስለማይፈቀዱ ፈቃደኛ ሳይሆን ቀረ። ሂደቱ ከተጠናቀቀ በኋላ እንደተለመደው ለማጽዳት ከመመለሱ በፊት የውሻውን አስክሬን ለማቃጠል ያግዛል። እየሰራ ሳለ በአጋጣሚ በመጠለያ ውስጥ ተደብቆ የነበረ አንድ የቆየና ጥቅም ላይ ያልዋለ ክፍል ያገኛል። ክፍሉን ለአፍታ በትኩረት ተመለከተው። ነገር ግን በመጨረሻ ስለ ጉዳዩ ብዙም ላለማሰብ ስራውን ቀጠለ። በዚያ ምሽት እንደገና ስለ ሆሊ ሲያስብ ራሱን አገኘው። እንደገና ሲያገኛት እንዳይጨነቅ መስታወት ፊት ቆሞ ንግግር ከመለማመድ በተጨማሪ የምትወዳቸውን ነገሮች መጻፍ ጀመረ። በማግስቱ በመጨረሻ ሆሊ ወደምትሰራበት ምግብ ቤት ሄደ። በአጋጣሚ የምታስተናግደው ሆሊ ራሷ ናት። ሆሊ እሱን እንድታስታውሰው እንደገና ሞከረ። ነገር ግን እሷ ብዙም ፍላጎት ያላት አይመስልም እና በስራዋ ላይ ብቻ ታተኩራለች። ያም ሆኖ ግን ወደ እሷ ለመቅረብ መሞከሩን ቀጠለ። ሆሊ እሱን አስተናግዳ ከጨረሰች በኋላ ወዲያውኑ የምትወደው የሙዚቃ ባንድ ኮንሰርት እንድትመጣ ጋበዛት። ጓደኛው በደቂቃዎቹ ልዩነት ቀጠሮን እንደሰረዘበትና አንድ ትርፍ ትኬት እንደቀረው አስመስሎ ነገራት። የሚያሳዝነው ግን ግብዣው ሁኔታውን ወደ መሸማቀቅ ብቻ ለወጠው። ሆሊ ፍቅረኛ ስላላት በትህትና ውድቅ አደረገች። ይህ እምቢታ እሱ ወደ ኋላ እንዲል ከማድረግ ይልቅ በሆሊ ላይ ያለው ፍላጎት ይበልጥ እንዲጠነክር አደረገው። በሚስጥር በምትሄድበት ቦታ ሁሉ መከተል ጀመረ። በመጨረሻም የምትኖርበትን ቦታ አገኘ። ሆሊ አንድ ሰው እየተከተላት ሊሆን እንደሚችል ቀስ በቀስ ስታስተውል ለቅርብ ጓደኛዋ ክሌር ነገረቻት። ክሌር ግን ነገሩን በቀላል በማየት ግለሰቡ ቆንጆ እስከሆነ ድረስ ወደ አንቺ ሊቀርብ ይችላል እያለች ቀለደችባት። ትንሽ ከተረጋጋች በኋላ ሆሊ ለፍቅረኛዋ ኤሪክ ትደውላለች።
በወሬያቸው ሁለቱ በጥሩ ሁኔታ ላይ ስለማይገኘው ግንኙነታቸው ያወራሉ። ከዚያ በኋላ ሆሊ ስለ ኤሪክ እንደገና ለክሌር ትነግራታለች። ኤሪክ ቀደም ሲል ቺት ስላደረገባትና በተደጋጋሚ በስሜት ስለጎዳት ክሌር ሆሊ እሱን እንድትተው ምክር ትሰጣታለች። ከዚያም ትዕይንቱ ወደሚቀጥለው ቀን ሆሊ በምግብ ቤቱ ውስጥ ወደምትሰራበት ጊዜ ይቀየራል። እንደደረሰች ብዙም ሳይቆይ አንድ ሰው አበባ እንደላከላት ይነገራታል። በጉጉት ሆሊ የአበባውን ዘለላ ትፈትሻለች እና የእኔ ሁኚ የሚል ካርድ ታገኛለች። መጀመሪያ ላይ ሆሊ አበቦቹ የተላኩት በኤሪክ እንደሆነ ገመተች። በዚያ ምክንያት ከስራ በኋላ ወዲያውኑ ኤሪክ ወደሚሰራበት መጠጥ ቤት በመሄድ እንደዚህ አይነት አበቦችን መላክ እንዲያቆም ትጠይቀዋለች። ነገር ግን ኤሪክ ከልቡ ግራ የተጋባ ይመስላል እና ምንም አይነት አበባ እንዳላከላት ይነግራታል። ሆሊ ሳታውቀው ሲት እዚያው ተገኝቶ ንግግራቸውን በሚስጥር ያዳምጥ ነበር። ሁኔታውን በተሳሳተ መንገድ መረዳቷን ካወቀች በኋላ በማፈር ሆሊ ራሷን ለማረጋጋት ወደ መጸዳጃ ቤት ታምራለች። ነገር ግን እሷ ሳታስተውል ሲት በዝምታ ይከተላታል። ስለ አበቦቹ ጉዳይ እንደገና አነሳ እና አበቦቹን የላከው እሱ መሆኑን በተዘዋዋሪ መንገድ አመነም። በዚያን ጊዜ ሆሊ ከልቧ መረበሽና መፍራት ትጀምራለች። ባህሪው በጣም አስፈሪ የሆነ በመምጣቱ እሷን መከተሉን እንዲያቆም በቁርጠኝነት ትነግረዋለች። ከዚያም ሆሊ ለመውጣት ሞከረች። ነገር ግን ኤሪክ በመጨረሻ ጣልቃ እስኪገባ ድረስ ሲት እሷን ማሳደዱን ቀጠለ። ኤሪክ ወዲያውኑ በቦክስ ይመታዋል እና ከመጠጥ ቤቱ ያባረዋል። ይሁን እንጂ ከዚያ ጥቂት ጊዜ በኋላ ሲት በአጋጣሚ ከህንፃ ውጪ የወደቀውን የኦሊን የግል ማስታወሻ ደብተር አገኘ። ከመጠጥ ቤቱ ውጪ በአጋጣሚ ያገኘውን የሆሊ ማስታወሻ ደብተር ማንበብ ጀመረ። መጀመሪያ ላይ ስለ ሆሊ ህይወት ጉጉት ብቻ ነበረው። ነገር ግን ገጾቹን ባነበበ ቁጥር በእሷ ላይ ያለው ፍቅር ይበልጥ እየጨመረ ሄደ። በተመሳሳይ ጊዜ ሲት ቀደም ሲል በስራው ቦታ ስላገኘው የተተወ ክፍል እንደገና ማሰብ ጀመረ። በማግስቱ በመጠለያ ውስጥ እየሰራ ሳለ ጥቅም ላይ ወደማይውለው ክፍል ተመልሶ ይበልጥ በጥንቃቄ ይመረምረዋል። ቦታው በጣም ሰፊና በሰው የማይጎበኝ ሆኖ አገኘው። የክፍሉን ሁኔታ ከተመለከተ በኋላ አንድ እቅድ አወጣ። ቦታውን ሰውን በውስጡ አስሮ ለማቆየት የሚያስችል ጠንካራ ወደሆነ ትልቅ እስር ቤት መለወጥ ጀመረ። ሁሉም ነገር ከተዘጋጀ በኋላ ስለ ሆሊ መረጃ መሰብሰቡን ቀጠለ። የዕለት ተዕለት ውሏን ያጠናል። እንዲሁም እሷን ለመጥለፍ አስቦ ስለነበር ማደንዘጃ መድኃኒቶችን ጭምር ገዛ። ይህ በእንዲህ እንዳለ ሆሊ እዚያ ምሽት በመጠጥ ቤቱ ውስጥ ከተከሰተው ነገር በኋላ የመረበሽ ስሜት ማሳየት ትጀምራለች። አንድ ሰው ከሩቅ ሆኖ በየቀኑ የሚከታተላት ይመስላታል። ፍርሃቱ ሆሊ በአቅራቢያው ባሉ ሰዎች ሁሉ የበለጠ ጥንቃቄ እንድታደርግ አደረጋት። በአንድ ወቅት ምሽት ላይ አንድ ጎዳና ተዳዳሪ ወደ እሷ ሲጠጋ ሆሊ በድንጋጤ ወዲያውኑ ፔፐር ስፕሬ ፊቱ ላይ በመርጨት በፍጥነት ትሮጣለች። በመጨረሻም በሰላም ወደ ቤቷ ከደረሰች በኋላ ሁሉንም በሮች ቆለፈች፣ መጋረጃዎቹን ዘጋች እና በውጭ ማንም እንደሌለ ታረጋግጣለች። ትንሽ መረጋጋት ሲሰማ ትንሽ ለማረፍ ሞከረች። ነገር ግን ሆሊ መብራቱን አጥፍታ መተኛት ከጀመረች ብዙም ሳይቆይ ሲት በድንገት ከበስተጀርባዋ ብቅ ብሎ አፏን ይዛታል። ከዚያም ራሷን እስክትስት ድረስ ማደንዘዣ መርፌ ወጋት። እሷን በተሳካ ሁኔታ ካሸነፋት በኋላ የተለመደ ዕቃ እንዲመስል የኦሊን አካል በትልቅ የካርቱን ሳጥን ውስጥ ይደብቀዋል። ከዚያም በዚያው ምሽት በሚስጥር ወደ ስራ ቦታው ይወስዳታል። እዚያም በመጠለያ ውስጥ በምሽት ፈረቃ ላይ ከነበረው ኔት ጋር ይገናኛል። ኔት ሲት በዚያ ሌሊት ምን ተሸክሞ እንደሆነ ጠየቀው። ሲት በተረጋጋ መንፈስ በመዋሸት አለቃቸው አንድ ዕቃ እንዲያደርስ እንዳዘዘው ይነግረዋል። ኔት ብዙም ስላልተጠራጠረ ሲት መጀመሪያ አቴንዳንስ እንዲፈርም ብቻ ይጠይቀዋል። ነገር ግን ኔት በድንገት ከክፍሉ ውስጥ እንግዳ የሆኑ ድምጾችን ሲሰማ ሁኔታው በፍጥነት ውጥረት ነገሰበት። ድምፁ ከየት እንደሚመጣ ለማወቅ እንዲችል ሲት ዝም እንዲል ጠየቀው። ሲት ሆሊ በሳጥን ውስጥ ነቅታ ድምጽ ታሰማ ይሆናል ብሎ ስለፈራ መደናገጥ ጀመረ እና የኔትን ትኩረት ለማስቀየር ሞከረ። እንደ ዕድል ሆኖ ኔት ለአፍታ አካባቢውን ከፈተሸ በኋላ ድምፁ ከተበላሸ የአየር ማቀዝቀዣ የመጣ እንደሆነ ገመተ። ሲት በተሳካ ሁኔታ ጥርጣሬን አስወገደ እና ሆሊን አስቀድሞ ወዳዘጋጀው የሚስጥር ክፍል ወዲያውኑ በመውሰድ በጓሮ ውስጥ ዘጋባት። ሆሊ በመጨረሻ ስትነቃ በብረት ኬጅ ውስጥ ተዘግቶባት ራሷን በማግኘቷ ደነገጠች እና በባዶ እጆቿ ቁልፉን ለመስበር በሙሉ ኃይሏ ትታገላለች። ነገር ግን ሲት አጥብቆ ስላሰረ ሁሉም ነገር ከንቱ ልፋት ሆነባት።
ለማምለጥ በምታደርገው ተስፋ አስቆራጭ ሙከራ ሆሊ አንዷን ጥፍሯን ጭምር አጣች። በማግስቱ ሲት ስራውን ከጨረሰ በኋላ በክፍሉ ውስጥ እንደገና ብቻውን የተዋትን ሆሊን ለመመገብ ይመለሳል። ከዚያ ጊዜ ጀምሮ ሆሊን በጓሮ ውስጥ ጥሏት ከመሄዱ በፊት ምግብና ውሃ ለማምጣት በቀን አንድ ጊዜ ብቻ ይጎበኛታል። መጀመሪያ ላይ ሆሊ ለመብላት ፈቃደኛ ሳትሆን በተደጋጋሚ ታገለች። ነገር ግን በሁለተኛው ቀን እሱ ብቻዋን እንዳይተዋት መማፀን ትጀምራለች። ይሁን እንጂ ሲት የሚያደርገው ነገር ሁሉ ስለ ግንኙነታቸው ሲል እንደሆነ አጥብቆ ይናገራል። በራብ መሞት ስላልፈለገች ሆሊ በመጨረሻ የሚሰጣትን መብላትና መጠጣት ትጀምራለች። እሱም በሁኔታው በጣም ይደሰታል። ለሱ በመጨረሻ ሆሊን ሙሉ በሙሉ ለራሱ ማድረጉ ህይወቱ ፍጹም እንደሆነ እንዲሰማው ያደርገዋል። በማግስቱ ሆሊን እንደገና ጎበኛት እና ያቆሸሸውን ቦታ ማጽዳት ጀመረ። እየተነጋገሩ ሳለ ሆሊ የእሱ እውነተኛ ዓላማ ምን እንደሆነ ጠየቀችው። ሊጎዳት ወይም በእሷ ላይ አሰቃቂ ነገር ሊያደርግ አቅዶ እንደሆነ ጠየቀችው። ነገር ግን ሲት ከነዚህ ነገሮች መካከል አንዱንም ለማድረግ አስቦ እንደማያውቅ ይናገራል። ይልቁንም እሷን ማዳን ብቻ እንደሚፈልግ ተናገረ። ከክፍሉ ከወጣ በኋላ ከህንፃው በታችኛው ወለል አቅራቢያ ሲዘወር ከነበረው ኔት ጋር ባልተጠበቀ ሁኔታ ሲገናኝ ሊይዘው ጥቂት ቀርቶት ነበር። የጭንቀት ስሜት ስለተሰማው ጥርጣሬን ለማስወገድ በፍጥነት ወጣ። ነገር ግን በማግስቱ ሆሊን ለመጎብኘት ሲመለስ ሁሉም የጨለማ ሚስጥሮች በመጨረሻ ወደ ብርሃን መውጣት ጀመሩ። ይህንን ሁሉ ጊዜ የሆሊን የግል ማስታወሻ ደብተር በሚስጥር ሲያነብ እንደነበረ ገለጸ። ከነዚያ ገጾች ሌላ ማንም ሰው የማያውቀውን ስለ ሆሊ የሚዘገንን እውነት ያገኛል። በታሪክ ውስጥ ቀደም ሲል በተደጋጋሚ የታየችው የሆሊ የቅርብ ጓደኛ ክሌር በእውነቱ ከረጅም ጊዜ በፊት የሞተች መሆኑን ይገነዘባል። ሆሊ የምታነጋግራት ክሌር በአእምሯ ውስጥ ያለ ቅዠት ብቻ ነው። በማስታወሻ ደብተሩ ላይ ሆሊ ኤሪክ ከክሌር ጋር በመሆን ክህደት እንደፈጸመባት ካወቀች በኋላ ሁሉም ነገር እንዴት እንደተጀመረ ታብራራለች። በዚያ ምሽት ክሌር ይቅርታ ለመጠየቅና ለማብራራት ስትሞክር ሆሊና ክሌር በመኪና ውስጥ ይነጋገሩ ነበር። ነገር ግን በቁጣ የተዋጠችው ሆሊ በድንገት የፍጥነት መቆጣጠሪያውን በመጫን መኪናውን እንዲጋጭ ታደርጋለች። ሁለቱም ከአደጋው ሊተርፉ የሚችሉ ቢሆንም ሆሊ ራሷን ሙሉ በሙሉ ተቆጣጥራ ነበር። በሰውነቷ ውስጥ ተሰክቶ የነበረውን የተሰበረ ስለታም መስታወት በመውሰድ ክሌርን አይኗ ላይ ወግታ ትገድላታለች። ከዚያ ክስተት በኋላ የሆሊ ጨለማ ወገን ሙሉ በሙሉ ወጣ። እነሱ ለመቆጣጠር እና በመጨረሻም አንድ በአንድ ለመግደል ብቻ ከበርካታ ወንዶች ጋር መገናኘት ትጀምራለች። ሲት በእውነቱ ከመደንገጥ ይልቅ ሁሉንም ነገር ካወቀ በኋላ በሆሊ ላይ ያለው ፍቅር ይበልጥ ይጨምራል። ለእሱ ሆሊ ሁልጊዜ ሲፈልጋት የነበረችው ፍጹም ሴት ናት። አሁን ምንም ነገር ለመካድ ምክንያት ስለሌላት ሆሊ በቀላሉ ፈገግ ብላ ሁሉንም ወንጀሎቿን ታምናለች። እሱ እውነቱን ካወቀ በኋላ ሆሊን ለፖሊስ አሳልፎ መስጠት ይችል ነበር። ነገር ግን ይልቁንም ሚስጥሯን ለመደበቅና በዚያ ውስጥ ማቆየቱን ለመቀጠል መረጠ። ከዚያ በኋላ እንደገና ብቻዋን ይተዋታል እና በዚያ ጊዜ ክሌር አሁንም በብቸኝነቷ የምታጽናናት ብቸኛ ጓደኛዋ ይመስል በሆሊ አስተሳሰብ ውስጥ እንደገና ትታያለች። በማግስቱ ሆሊን እንደገና ጎበኛት እና ራሷን እንድታጸዳ የጨርቅ ቁራጭ ይሰጣታል። ሆሊ በጥሩ ሁኔታ ላይ መሆኗን ካረጋገጠ በኋላ የተለመደውን ስራውን ማጠናቀቅ ስላለበት ወደ ላይኛው ፎቅ ይመለሳል። ነገር ግን ከቅርብ ጊዜ ወዲህ ከበፊቱ የተለየ ባህሪ ማሳየት ጀምሯል። ብዙ ጊዜ በትዝታ ይዋጣል እና እንደ ቀድሞ በስራ ላይ አያተኩርም። ሲት በአሳብ ተውጦ ሳለ ሴት አለቃው በድንገት ወደ እሱ ቀርባ ወደ ቢሮዋ እንዲመጣ ተጠይቋለች። እዚያም በእንስሳት መጠለያ ውስጥ በርካታ እንስሶች የቆሸሹና በጥሩ ሁኔታ ያልተያዙ በመሆናቸው እሱ መተቸት ጀመረ። ቀደም ሲል እሱ እዚያ ካሉት በጣም ታጋሽና ትጉ ሰራተኞች አንዱ በመሆን ይታወቅ ነበር። አለቃው ቀድሞ የምታውቀው ሰው መስሎ እንደማይታይ ትነግረዋለች። ይህንን ሲሰማ ከስራ እንደሚባረር በጭንቀት ይጠይቃል። ይሁን እንጂ አለቃው አሁንም የመጨረሻ እድል ለመስጠት ፈቃደኛ መሆኗን ትናገራለች። ነገር ግን እንደገና እንዲህ አይነት ስህተት ከፈጸመ ለማባረር እንደማታመነታ ትነግረዋለች። እንደተለመደው ሆሊን ከመጎብኘት ይልቅ በቀጥታ ወደ ቤቱ ለመሄድ ይመርጣል። በቤቱ ውስጥ ብቻውን ሳለ ከሆሊ ጋር ስላለው ግንኙነት በጥልቀት ማሰብ ጀመረ እና ቀስ በቀስ ህይወቷን ሙሉ በሙሉ ለመቆጣጠር ፍላጎት ያሳድራል። እስከ አሁን ድረስ ሆሊ በሆነ መንገድ የእሱን ሐሳቦች ተጽዕኖ እንደምታደርግና
እንደምትቆጣጠር ተሰማው። ስለዚህ በዚህ ጊዜ ነገሮችን በመቀየር እሱ ተቆጣጣሪ መሆኑን ማረጋገጥ ፈለገ። በማግስቱ የዕለት ተዕለት ምግቧ እንዲሆን 2 ቸኮሌት ብቻ ይዞ ሆሊን ለማየት ይመጣል። የምግቡ መጠን በጣም አነስተኛ እንደሆነ ስለተሰማት ሆሊ ወዲያውኑ ተጨማሪ እንዲሰጣት ትጠይቀዋለች። ነገር ግን እምቢ ይላል እና ከአሁን ጀምሮ ሁሉንም ሕጎች የሚያወጣው እሱ እንደሚሆን ይነግራታል። አሁን በሕይወቷ ውስጥ እሱ ሙሉ ቁጥጥር እንዳለው ሆሊ እንድትረዳ ይፈልጋል። ይህንን ስትሰማ ሆሊ በሱ ፊት የአዘን ስሜት ማሳየት ጀመረ። ነገር ግን እሱ ሳያስተውለው ሆሊ በእውነቱ የእሱን ስሜት እየተቆጣጠረችው ነበር እና ልክ እንደጠበቀችው አሁንም በጥልቀት ስለሚወዳት ቀስ በቀስ እጅ መስጠት ጀመረ። በመጨረሻም ሆሊ እንዳትራብ በአቅራቢያው ካለው የምግብ መደርደሪያ ተጨማሪ መክሰስ ለመውሰድ ይወስናል። ተጨማሪ ምግብ በማምጣት ተጠምዶ ሳለ ቤዝመንት አካባቢ ሲዘዋወር የነበረው ኔት በአጋጣሚ የተደበቀውን ክፍል ያገኛል። በጉጉት ወደ አካባቢው ይገባል እና በመጨረሻም አንዲት ሴት በውስጡ የታሰረችበትን ትልቅ ኬጅ እስኪያገኝ ድረስ ቦታውን ይመረምራል። ኔት ሆሊ እዚያ እንደ እስረኛ ታስራ መቆየቷን ሲረዳ ወዲያው ደነገጠ። ኔት እንዲፈታት በተስፋ መቁረጥ ስሜት ተማጸነችው። የቤቱን ቁልፍ ሊሰብር የሚችል ነገር እንዲፈልግ ነገረችው። ኔት አሁንም ግራ እንደተጋባ ምን እየተካሄደ እንዳለ እየጠየቀ ለመረጋጋት ሞከረ። ነገር ግን ሆሊ ሁሉንም ነገር ለማብራራት በቂ ጊዜ እንደሌላት ነገረችው። በተመሳሳይ ጊዜ ሲት ከክፍሉ ውጭ የሆነ ነገር እንደተበላሸ ማስተዋል ጀመረ። ወዲያውኑ ሆሊ ወደ ታሰረችበት ቦታ ተመልሶ መጣ። እንደደረሰ ሆሊ ወዲያውኑ ያየችው ነገር ግን ለኔት ማስጠንቀቂያ ከመስጠት ይልቅ ሲት ጥቃት እንዲሰነዝርበት በሚስጥር ምልክት ሰጠችው። ሲት የያዘውን ዱላ በመጠቀም ወዲያውኑ ኔትን መታው። ሆኖም ኔት ከገመተው በላይ በጣም ጠንካራ ነበር። ሲት መሸነፍ ሲጀምር በፍጥነት የሚታጠፍ ቢላዋ አውጥቶ ኔትን ወጋው። ሆሊ እግሯን በመዘርጋት ኔት መሬት ላይ እንዲወድቅ በማገዝ ኔት ከመነሳቱ በፊት ሲት ድንጋይ ይዞ ጥቃት እንዲሰነዝርበት ወዲያውኑ ነገረችው። መጀመሪያ ላይ ደንግጦ አመነታ። ነገር ግን በመጨረሻ ኔት እስኪሞት ድረስ በተደጋጋሚ ራሱ ላይ መታው። ሁሉም ነገር ካለቀ በኋላ ሲት ሙሉ በሙሉ ደንዝዞ ነበር። ሰው መግደሉ ማመን አቃተው። ይህ በእንዲህ እንዳለ ሆሊ በሁኔታው ሁሉ በሚገርም ሁኔታ ተረጋግታ ነበር። እንዲያውም ምን እንደተፈጠረ ማንም እንዳያውቅ የኔትን አስክሬን እንዴት ማስወገድ እንዳለበት ለሱ መንገር ትጀምራለች። ሲት በመጠለያ ውስጥ የሞቱ ውሾችን ለማቃጠል የሚጠቀሙበት ምድጃ የኔትን አስክሬን ለማስገባት በጣም ትንሽ እንደሆነ ተናገረ። ሆኖም ሆሊ ማስረጃውን ለማጥፋት ሌሎች መንገዶች እንዳሉ በተረጋጋ መንፈስ ተናገረ። የኔትን አስክሬን ወደ ትናንሽ ቁርጥራጮች እንዲከታተፍ ማንነቱን ሊያውቅ የሚችል ማንኛውም ነገር እንዲያስወግድና ምንም አይነት ፍንጭ እንዳይቀር ቀሪዎቹን በጥንቃቄ እንዲጥል አዘዘችው። ምንም እንዳልተፈጠረ ለማስመሰል ሲባል የተወሰኑ የኔት ስጋ ቁርጥራጮች በመጠለያ ውስጥ ላሉት ውሾች መገቡ። ሲት ሙሉ በሙሉ በአእምሮ ቀውስ ውስጥ ነበር። እናም ከነዚህ ነገሮች መካከል አንዳቸውንም ማድረግ አልፈለገም። ነገር ግን ሆሊ በመጨረሻ ትዕዛዟን እስኪፈጽም ድረስ ግፊት ማድረጓን ቀጠለች። የሚገርመው ግን ሲት ለእሷ ሲል እስከዚህ ድረስ ለመሄድ ፈቃደኛ መሆኑን ማየቷ ለእሱ የፍቅር ስሜት ማሳደር እንድትጀምር አደረጋት። በዚያ አስጨናቂ ሁኔታ ውስጥ ሆሊ ብርድ ስለተሰማት እንዲያሞቃት ወደ እሷ እንዲጠጋ ጠየቀችው። ነገር ግን እሱ በእንደዚህ አይነት መንገድ ራሱን በእሷ ላይ ለመጫን ፈልጎ እንደማያውቅ በማብራራት በትህትና እምቢ አላት። ከኔት የቀሩትን የደም ነጠብጣቦች እያጸዳ ሳለ በፍርሃትና በቁጭት ተዋጠ። ፖሊስ ግድያውን ቢያውቅ ምን ሊፈጠር እንደሚችል ማሰብ ማቆም አልቻለም። በግልጽ ይንቀጠቀጥ ነበር እና ራሱን ለማረጋጋት ይታገል ነበር። ምክንያቱም ከተከሰተው ነገር በኋላ ህይወቱ ሙሉ በሙሉ እንደጠፋች በውስጡ ተረድቶ ነበር። ነገር ግን ሆሊ በማይታመን ሁኔታ ተረጋግታ ነበር። ሆሊ በተዝናና ድምፅ እንደዚህ አይነቱ የፍርሃት ስሜት ለመጀመሪያ ጊዜ ለገደለ ሰው የተለመደ እንደሆነ ነገረችው። እንደ ሆሊ አባባል ሲት በመጨረሻ እስኪለምደውና እንደገና መደበኛ ስሜት እስኪሰማው ድረስ ሁሉም ድንጋጤና የጥፋተኝነት ስሜት በጊዜ ሂደት ቀስ በቀስ ይጠፋል። በመጨረሻ ወደ ቤቱ ለመሄድ ወሰነና ሆሊን ብቻውን ተዋት። ነገር ግን ወደ እንስሳት መጠለያው የላይኛው ክፍል ሲመለስ አለቃው ኔት በድንገት ያለምንም ፍንጭ ከጠፋ በኋላ እሱን ፈልጎ ከመጣ መርማሪ ጋር ስታወራ አስተዋለ። መርማሪው ሲትን ባየው ቅስፈት ወዲያውኑ ለማነጋገር ጠየቀው።
ወደ አንድ ክፍል ተወስዶ ከኔት ጋር ስላለው ግንኙነት ተጠየቀ። ለመረጋጋት እየሞከረ ሁለቱ ፍጹም በጥሩ ሁኔታ ይስማሙ እንደነበር እና በመካከላቸው ምንም አይነት ችግር እንዳልነበር አብራራ። ከዚያ በኋላ መርማሪው ኔትን ለመጨረሻ ጊዜ መች እንዳየው ጠየቀው። ኔትን ለመጨረሻ ጊዜ ያየው በማግስቱ ምሽት 9 ሰዓት አካባቢ ኔት በስራ ላይ እያለ እንደነበር ተናገረ። በተጨማሪም ኔት አንዳንድ የግል ጉዳዮችን መጨረስ እንደነበረበትና ሲት የእሱን ቦታ ለአፍታ እንዲሸፍንለት ጠይቆት እንደነበር ዋሸ። በሚያሳዝን ሁኔታ መርማሪውን ይበልጥ እንዲጠረጥር አደረገው። የሲት ታሪክ በርካታ ክፍሎች እርስ በርሳቸው የማይጣጣሙ በመሆናቸው ምርመራው ከጊዜ ወደ ጊዜ እየተወጠረ መጣ። ያም ሆኖ ግን መርማሪው ሲትን በይፋ ተጠርጣሪ ለማድረግ የሚያስችል በቂ ማስረጃ ስላልነበረው በመጨረሻ እንዲሄድ ተፈቀደለት። በማግስቱ በጓሮ ውስጥ ሆሊን እንደገና ለመጎብኘት መጣ። ነገር ግን በዚህ ጊዜ ሆሊ ከእሱ ጋር ለመነጋገር ፈቃደኛ አልሆነችም። እንዲያውም ሆሊ ከልቡ የማይወዳት ከሆነ እሷን መጎብኘቱን ማቆም እንዳለበት ነገረችው። ይህን ሲሰማ ሆሊን ከልቡ እንደሚወዳትና ለእሷ ሲል ማንኛውም ነገር ለማድረግ ዝግጁ መሆኑን ተናገረ። ነገር ግን ሆሊ ለማረጋጋት ፈቃደኛ ካልሆነ በቀር ቃላቱ ምንም ትርጉም እንደሌላቸው ተናገረች። ሆሊ እንደገና የእሱን አእምሮ መቆጣጠር ጀመረ። ለእሷ ሲል ከገዛ ጣቶቹ አንዱን በመቁረጥ ፍቅሩን በከባድ መንገድ እንዲያረጋግጥ ነገረችው። ጥያቄው ሙሉ በሙሉ እብደት እንደሆነ ስላሰበ እምቢ አላት። ነገር ግን ሆሊ በመጨረሻ በወጥመዷ ውስጥ እስኪወደቅ ድረስ ስሜቱን መቆጣጠሯን ቀጠለች። በመጨረሻም ለሆሊ ያለውን ፍቅር ለማረጋገጥ ሲል ብቻ ከገዛ ጣቶቹ አንዱን ቆረጠ። ነገር ግን እንዲህ አይነቱን አስነዋሪ ድርጊት ከፈጸመ በኋላ ሆሊ ወዲያውኑ የእሱን መዳከም ተጠቀመችበት። በእመም ተዳክሞ ሳለ ሆሊ በፍጥነት የእሱን ቢላዋ ነጠቀችና የኬጁን በር ለመክፈት ፈቃደኛ ካልሆነ ራሷን እንደምትጎዳ አስፈራራችው። በድንጋጤ ሆሊ እውነትን መጥፎ ነገር ታደርጋለች ብሎ ስለፈራ እሷን ለማረጋጋት በተስፋ መቁረጥ ስሜት ሞከረ። ነገር ግን ሆሊ ራሷን እንዳትጎዳ ለመከላከል በመጨረሻ እጅ ሰጥቶ በሩን እስኪከፍትላት ድረስ ግፊት ማድረጓን ቀጠለች። በሩ በተከፈተበት ቅጽበት ሆሊ ቀስ ብላ ወጣችና ወደሱ ተራመደች። በድንገት እሱን አቅፋ ስትስመው እና እሱ ሙሉ በሙሉ የተቀበለችው ሲመስል ለአፍታ ሁሉም ነገር ሰላማዊ መስሎ ነበር። ነገር ግን ነገሩ ሁሉ ተንኮል ሆኖ ተገኘ። ሲዘናጋ ሆሊ በድንገት ጥቃት ሰነዘረች እና በአንገቱ ላይ በቢላ በመቁረጥ ከባድ ጉዳት አደረሰችበት። ከዚያም ትዕይንቱ በመጨረሻ ከእስር አምልጣ እንደገና መደበኛ ህይወት መኖር ወደ ጀመረችው ሆሊ ይቀየራል። እንዲያውም ከወንድ ጓደኛዋ ከኤሪክ ጋር እንደገና ተገናኘች። አንድ ቀን ጠዋት ቁርስ እያዘጋጀች ሳለ ሆሊ በአጋጣሚ በኤሪክ ስልክ ላይ አንድ ነገር አየች እና አሁንም ከሌላ ሴት ጋር በመሆን ክህደት እየፈጸመባት መሆኑን ተገነዘበች። ክህደቱን ካወቀች በኋላ ሆሊ በዝምታ ቢላዋ አንስታ ቀስ ብላ ወደ ኤሪክ መጣች። ለአፍታ ሁሉም ነገር አስጨናቂ ሆነ። ሆሊ በእሱ ላይ አሰቃቂ ነገር ልታደርግበት ያሰበች መሰለ። ነገር ግን ባልተጠበቀ ሁኔታ ሆሊ ምንም አይነት ቃል ሳትናገር ስልኩን ለኤሪክ ሰጠችውና ከቤት ወጣች። ብዙም ሳይቆይ ሆሊ አሁን ለእሷ በጣም ወደሚመቻት ቦታ መራች። ሲት በአንድ ወቅት አስሯት ወደ ነበረበት ምድር ክፍል ተመለሰች። ነገር ግን አሁን ሁኔታው ሙሉ በሙሉ ተቀይሯል። ቀደም ሲል እዚያው ውስጥ የታሰረችው ሆሊ ነበረች። በዚህ ጊዜ ግን ይልቁኑ በኬጅ ውስጥ የታሰረው ሲት ነው። ሁኔታው ፍጹም አሳዛኝ ይመስላል። ሰውነቱ ከስቶና ደክሞ ነበር። ቆዳው ደርቆና ተሸብሽቦ ነበር። እንዲያውም የአይኑ ሁኔታ እየተባባሰ በመምጣቱ እይታው ሙሉ በሙሉ ሊጠፋ ተቃርቧል። ሆኖም በሚገርም ሁኔታ ሆሊ እሱም በእውነተኛ እንክብካቤና ትኩረት ማስተናገድ ጀመረች። አብረው ካለፉት ነገሮች ሁሉ በኋላ ሆሊ በመጨረሻ በውስጧ ያለውን ጨለማ በእውነት የሚረዳው ብቸኛው ሰው ሲት እንደሆነ አመነች። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።